ዘ ናሽናል የተሰኘው የዲጂታል ሚዲያ ግብፅን ጠቅሶ ያወጣው ዘገባ በኢትዮጵያ ዲፕሎማሲያዊ ክበቦች ውስጥ ትልቅ ማዕበልን ፈጥሯል። ብዙዎች ግብፅ እጇን ዘረጋችልን፣ ግብፅ አቋሟን ቀየረች እያሉ ሐሳባቸውን ሲያካፍሉ እንድንመለከት ያደረገ ዘገባም ሆኗል። ጥቂቶች ደግሞ ይህ የዘ ናሽናል ዘገባ የሚያሳየው የግብፅ አቋም ወጥመድ መዘርጊያ ነው ሲሉ እየተደመጡ ይገኛሉ። ዛሬ በዚህ ልዩ ጥንቅራችን የዚህን ዘገባ ስውር መልእክቶችን በጥልቀት እንፈትሻለን። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ሳውዲ አረቢያ ማቅናታቸው እየተዘገበ ባለበት በዚህ ወቅት ዘ ናሽናል የግብፅን ባለስልጣናት ዋቢ አድርጎ ሲዘግብ የተጠቀመውን ቃል አክሰስ ቱ ዘ ሬድ ሲ የሚለውን ቃል በዲፕሎማሲው ዓለም ትልቅ ትርጉም አለውና እሱንም እንፈትሸዋለን። ባለቤትነት ወይም ኦውነርሺፕ ኢትዮጵያ ከሶማሊላንድ ጋር ከዚህ ቀደም 2024 ጃንዋሪ ላይ የተፈራረመችው የመግባቢያ ሰነድ ትኩረት የሚያደርገው የራሷ የሆነ በራሷ ሉዓላዊነት ስር የሚተዳደር ባህር በር ማግኘት ላይ ነው የሚያተኩረው። ግብፅ ያለቻለችው ግን ኢትዮጵያ በሌሎች ሀገራት ወደቦች በኩል ሸቀጦችን እንድታስገባና እንድታስወጣ የሚያስችል ነው። ይህ ማለት ቁልፉ በሌላ ሰው እጅ ያለን ቤት ውስጥ ተከራይ ሆናችሁ እንድትኖሩ ሁኔታዎችን አመቻቻለሁ የሚል መልእክት ያለው ነው። ግብፅ ለኢትዮጵያ ልትሰጣት የምትችለው 1 ኢንች መሬት የላትም። ግብፅ የባህር በር ባለቤት እንድትሆኑ ሰራለሁ ስትል የጎረቤት ሀገራትን ሶማሊያ፣ ጅቡቲ፣ ኤርትራ የመሳሰሉ ሀገራትን ሉዓላዊነት ጥሳ ልትሰጠን ሳይሆን በእነዚህ ሀገራት ወደብ ላይ ጥገኛ ሆናችሁ እንድትቀጥሉ ዲፕሎማሲያዊ ድጋፍ አደርጋለሁ የሚል መልእክት ያስተላለፈች ስለመሆኑ በዝርዝር እንመለከታለን። ይህ ከወደ ግብፅ የተሰማው መልእክትና አንድምታውን ስንቃኝ ግብፅ ኢትዮጵያ በቀይ ባህር እንድትጠቀም ልሰራ እችላለሁ ማለቷ ውለታ ተደርጎ ሊወሰድ የሚገባ ወይም የአቋም ለውጥ ተደርጎ ሊወሰድ የሚገባ ነው። ለምንስ ስንል እንጠይቃለን። ይህንንም በተለያዩ ጉዳዮች አያይዘን እናነሳዋለን። ለምሳሌ የተባበሩት መንግስታት የባህር ህግ አለ። እንደ ኢትዮጵያ ያሉ ባህር በር የሌላቸው ሀገራት በጎረቤቶቻቸው በኩል የባህር በር የማግኘት መብት እንዳላቸው የሚያረጋግጥ ህግ ነው። ሌላኛው የጅቡቲ ሞዴል ነው። ኢትዮጵያ አሁንም በጅቡቲ ወደብ እየተጠቀመች ያለችው ይህንኑ መብቷን ተግባራዊ በማድረግ ነው። ግብፅ ልታመቻችልን የምትፈልገውም ይህንኑ አይነት በሰው በር የመግባት እድል ስለመሆኑ እንመለከተዋለን። ሌላኛው የዘገባው ላይ የታጨቁ ስውር መልእክቶችን እናያለን። ግብፅ ከሌሎች ሀገራት ጋር እንድትስማሙ የማደርገው እንቅፋት ላነሳላችሁ እችላለሁ ነው በግልጽ እያለች ያለችው። ይህ ደግሞ ድጋፍ ሳይሆን እስካሁን ሳደናቅፋችሁ ነበር፣ አሁን ግን በእኔ ፍቃድ እንድትጠቀሙ እፈቅዳለሁ የሚል ትዕቢት የተሞላበት ንግግር ስለመሆኑ እናነሳለን። በዚህ ዘገባ ማግስት የሚታዩ የተለያዩ ስሜቶችንም እንቃኛለን። የኢትዮጵያ መንግስት የባህር በር ባለቤት መሆን የህልውና ጉዳይ ነው ብሎ ሶማሊላንድ ድረስ ሄዶ ስምምነት ካደረገና ለማድረግ በሚጥርበት ሰዓት ግብፅ ተጠቃሚ እንድትሆኑ ወይም ተከራይ እንድትሆኑ እረዳለሁ ስትል የሰጠችውን ሐሳብና አስተያየት እንዴት ነው መቀበል ያለብን? በምን መልኩ ነው መረዳት ያለብን የሚለውን ሐሳብ እናነሳለን። ለምን ሐቁ ግብፅ የኢትዮጵያን ሐሳብ እየገዛች ወይም እየደገፈች ሳትሆን ኢትዮጵያ የግብፅን የከበባ ስልት በደስታ እንድትቀበለው የዲፕሎማሲ ማባበያ ነው እየሰራች ያለችው። ግብፅ እያለች ያለችው ባለቤት እንድትሆኑ ፈቅዳለሁ ሳይሆን በኔ ቁጥጥር ስር ባለ ቀለበት ውስጥ ተጠቃሚ ሆናችሁ እንድትቀጥሉ አመቻቻለሁ ወይም እረባረባለሁ ነው እያለች ያለችው። ይህ ደግሞ ለኢትዮጵያ ብሔራዊ ጥቅም ስኬት ሳይሆን ግብፅ የኢትዮጵያን የባህር በር ጥያቄ አቅጣጫ ለማስቀየር የሰነዘረችው የመጀመሪያ የዲፕሎማሲ ጥቃት ነው። አጠቃላይ ዘገባውን ይዘትና መልእክት እንዳሰውና ከዛ ወደ ዝርዝር ጉዳዮቻችን እንገባለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እጋብዛችኋለሁ። ገበያ ሚዲያ ሁሌም ቀጠናዊ የሆኑ ጉዳዮችን የኢትዮጵያ ብሔራዊ ጥቅም የሚያስቀድሙ ጉዳዮችን ይዞላችሁ ይመጣል። ስለዚህ ሰብስክራይብ በማድረግ ወቅታዊ የሆኑ ጉዳዮች እንዲደርሷችሁ ያድርጉ። በዘገባችን ላይ ያላችሁን አስተያየት ደግሞ በኮመንት መስጫው ላይ አስፍሩልን። ከቀጣዩ መሸጋገሪያ በኋላ ታዲያ ዋና ዋና ፖይንቶችን አንስተን ወደ ዝርዝር ትንታኔያችን እንገባለን። ይህ ግብፅ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል የገለጸችበት ዘገባ በከፍተኛ ሁኔታ አነጋጋሪ ሆኗል። ታዲያ ይህ አዲስ የሚመስለው አቋሟ ቀረብ ብለን ስንመረምር ድጋፏ በማያፈናፍን ቅድመ ሁኔታ የታጠረ መሆኑን እንረዳለን። ኢትዮጵያ የባህር በር የምታገኘው ምናልባትም በታጁራ ወደብ በኩል ሊሆን ይችላል። ይህ ወደብ ደግሞ ግብፅ በቅርቡ ከጅቡቲ ባደረገችው ስምምነት መሰረት ያገኘችው ወይም ልታለማው ያቀደችው ወደብ ነው። ይህ ማለት ኢትዮጵያ ግብፅ በምትቆጣጠር
የሚፈጥረው ወደብ ነው የሲ አክሰስ የሚኖራት ማለት ነው። አንድ ነጥብ ይሄንን ያዙ። ከዚህ ባሻገር ግብጽ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ ከአባይ ወንዝ ጉዳይ የያዘችውን አቋም ካለሳለሰች ነው። ማለትም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች ከዚህ ቀደም ግብጽ አሁን ኦሬዲ ግድቡ ተገንብቷል በአስተዳደር ጉዳይ ላይ መሳተፍ ፈልጋለሁ የሚሉ ሐሳቦች ስታነሳ እንደነበር ይታወቃል። የግድቡን ደህንነት፣ የውሃ ፍሰት መጠን ወዘተ የሚሉ ጉዳዮች ላይ ከኢትዮጵያ ጋር አብራ መስራት የምትችልበትን ስምምነት ካገኘች ነው የሚሆነው። ሌላኛው ኢትዮጵያ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመችላትም ነው። ይህ ግብጽ ኢትዮጵያን ሬድ ሲ አክሰስ እንዲኖራት ሳፖርት ላደርግ እችላለሁ እያለች ያለችው። ይህ ደግሞ በግብዝነት የተሞላ ትዕቢት የተሞላበት ቅድመ ሁኔታ ሆኖ ነው የምናገኘው። ግን ለምን ግብጽ አሁን ይህንን ልትል ቻለች? ከጀርባው ያለው የአባይ ውሃ ጉዳይስ ምንድነው የሚለውን መነሻ ጥያቄያችን እናድርገው። ዘናሽናል የጠቀሰው መረጃ በግልጽ እንደሚያሳየው ከሆነ የግብጽ ድጋፍ በነፃ የሚሰጥ ስጦታ አይደለም። ግብጽ ኢትዮጵያ በቀይ ባህር እንድትጠቀም ልረዳ እችላለሁ ያለችው ቅድመ ሁኔታዎችን በማስቀመጥ ነው። ቀደም ብለን ያነሳናቸው ከነዛ ቅድመ ሁኔታዎች መካከል ግብጽ እስካሁን ስትጠይቀው የነበረውን አስገዳጅ የሆነ ስምምነት መፈረም አንዱ ነው። ግብጽ የኢትዮጵያን የባህር በር ጥም ከፍተኛ መሆኑን ተረድታለች። ኢትዮጵያ ዴስፕሬት መሆኗን ለባህር በር ሲ አክሰስ ለማግኘት ተረድታለች ግብጽ። ስለዚህ ይህንን ጥም እንደ መጠቀሚያ ወይም ሌቨሬጅ አድርጋ ነው ግብጽ እያቀረበችው ያለችው። እዚህ ላይ ግብጽ ምን የሚል መልእክት ነው እያስተላለፈችልን ያለችው? በግድቡ ላይ እኔ የምፈልገውን የውሃ ድርሻዬን የሚያስከብርና እጅን የሚጠመዝዝ ውል ካልፈረምሽ አሁን የምትጠቀሚባቸውን የገቢና ወጪ በሮችም እንደ ጅቡቲ ያሉትን ማለት ነው ጭምር በዲፕሎማሲ ተጽዕኖ አስተጓጉላለሁ ወይም ላስተጓግል እችላለሁ የሚል ስውር ዛቻ ነው የተላለፈው። ግብጽ ባለፉት ወራት ከሶማሊያ ጋር የጦር ስምምነትን አድርጋለች። ከጅቡቲ ጋር ያላትን ግንኙነትም አጥብቃ ይዘዋለች። ይህ ዝግጅት በድንገት የመጣ እንዳልሆነ መገንዘብ ግድ ይለናል። ይህ ዝግጅት አንደኛው ማነቆ ለመፍጠር የሚደረግ ጥረት ነው። ግብጽ መጀመሪያ የኢትዮጵያ የባህር በር አማራጮች በሙሉ በማጥበብ ማነቆን ፈጥራለች። እንዴት? ከጅቡቲ ጋር በአንድ ወቅት ስምምነት ስለማድረጓ ተሰምቷል። ከኤርትራ ጋር እንደምትሰራ እናውቃለን። በሶማሊያ በኩልም አለው እያለች ነው ግብጽ። ማነቆ ለመፍጠር እየጣረች ነው። ማነቆ ከፈጠርክ በኋላ ምን ታመጣለህ? መተንፈሻም ትፈጥራለህ። እነዛን ማነቆዎችን ካመቻቸች በኋላ ግብጽ አሁን ደግሞ ይህ ማነቆ እንዲላላላችሁ ከፈለጋችሁ አባይ ላይ እኔ የምለውን ስሙ የሚል እጅ የመጠምዘዝ አይነት ይዘት ያለው መልእክት ነው እያስተላለፈች ያለችው። ይህ ግብጽ አቋሟን ቀየረች ወይም ተለሳለሰች፣ ግብጽ በባህር በር ጉዳይ ለኢትዮጵያ ድጋፏን ገለጸች ወይ ልትደግፍ ትችላለች የሚል ተደርጎ መሳል የለበትም። አንዳንዶች በማህበራዊ ትስስር ገጾቻቸው ላይ ግብጽ ሐሳባችንን ገዛች የሚል መልእክትን ሲያስተላልፉ ነበር። ግብጽ ግን ኢትዮጵያ በዲፕሎማሲ አጥራ ይዛ ለሽንፈት እጅ መስጠትን በፌር ማረጋግጥልኝ የሚል መልእክት ነው እየላከች ያለችው። ግብጽ በዚህ ሂደቷ የባለቤትነት ጥያቄን የመቅበር ስልትን ነው እየተከተለች ያለችው። ኢትዮጵያ ከሶማሊላንድ ጋር 2024 ላይ ያደረገችውን ኤምኦዩ ወይም ስምምነት ግብጽን በእጅጉ ያስደነገጠ ነበር። ምክንያቱ ግብጽ ያስደነገጠበት ምክንያት ደግሞ ኢትዮጵያ የባህር በር ባለቤት ከሆነች በጎረቤቶቿን ጥገኝነት የሚቀንስ ስለሆነ ነው። ግብጽ የኢትዮጵያን የባለቤትነት ህልም ለማክሸፍ ተጠቃሚነትን እንደ አማራጭ እያቀረበች ነው። ለምን የራሳችሁን በር ፍለጋ ትባዝናላችሁ? እኔ ባመቻችሁላችሁ መንገድ በጅቡቲ ወይም በሶማሊያ በኩል አሊያም በኤርትራ በኩል ተጠቀሙ፣ ብቻ ግድቡ ላይ ለኔ ፌርማችሁን አኑሩ፣ በእኔ ሐሳብ እንደምትገዙ ፌርማችሁን አኑሩልኝ የሚል ማባበያ ነው ያለው። ይህ ደግሞ ኢትዮጵያን ለዘላለም በሰው በር ላይ ጥገኛ አድርጎ የማስቀረት ስልት ሆኖ ነው የሚታየኝ። ግብጽ እያለች ያለችው ውሃ ስጡኝና መንገድ ልስጣችሁ ነው። ነገር ግን መንገዱ የሱ አይደለም ነው ዋናው ፖይንት እዚህ ላይ። የሌሎች ሀገራትን ነው እንደ ደላላ ሆኜ ላሰጣችሁ ብላ ሐሳብ እያቀረበች ያለችው። ኢትዮጵያ ግን የራሷን ውሃ ነው ፈርማ እንድትሰጥ እየተጠየቀች ያለችው። ግብጽ የሌላን ሰው ቤት አከራይ ልሁንላችሁ እያለች ነው ያለችው። የራሳችንን ሀብት በቋሚነት ልትቀራመት ደግሞ በዚህ ጥያቄዋ ስር እየሞከረች ነው። ይህ የንግድ ልውውጥ ሳይሆን የዲፕሎማሲ ዘረፋ መሆኑ መገንዘብ ግድ ይለናል። ግብጽ በኢትዮጵያ ዙሪያ የዘረጋችው ይህን የከበባ ስልት ወይም ስትራቴጂክ ኢንሰርክልመንት ምንድን ነው የሚመስለው? እስቲ እሱን ደግሞ እንመልከት። ዘናሽናል የዘገበው እረዳለሁ የሚለው አንድምታ ያለው ቃል ከዚህ ከበባ ጋር እንዴት ነው የሚጣጣመው? የማነቆ ሰንሰለት ከጅቡቲ እስከ ሞቃዲሾ ይዘረጋል። ግብጽ በታሪኳ ታይቶ በማይታወቅ ሁኔታ ከቅርብ ጊዜ ወዲህ በምስራቅ አፍሪካ ያላትን ተሳትፎ በከፍተኛ ሁኔታ አጠናክራለች። ይህ ተሳትፎ ግን የልማት ሳይሆን የመከላከያና የደህንነት ስምምነቶች ላይ ያተኮረ ነው። የሶማሊያውን እንመልከተው። ግብጽ ከሶማሊያ ጋር የጦር ስምምነትን ፈርማለች። ወታደሮቿንም ወደ ሞቃዲሾ እየላከች ነው። ይህ የሆነው ደግሞ ኢትዮጵያ ከሶማሊላንድ ጋር ንግግር ከጀመረ
ከነበረችና የዛኔው ስምምነት ከተፈራረመች በኋላ ነው። ግቡ ደግሞ ግልጽ ነው። ኢትዮጵያ የራሷን የሆነ የባህር በር ባለቤት እንዳትሆን መንገድ የመዝጋት ነው። ሌላኛው በኤርትራና በጅቡቲ ያለው የግብጽ እንቅስቃሴ ነው። ግብጽ ከነዚህ ሀገራት ጋር ያላት ግንኙነትም በማጠናከር ኢትዮጵያ የምትጠቀምባቸው ነባር በሮች የመቆጣጠር አቅሟን እያሳደገች ነው። ከኤርትራና ጅቡቲ ባሻገር በሱዳን በኩልም ግብጽ አለች። ግብጽ በሱዳን ያለውን አለመረጋጋት በመጠቀም የኢትዮጵያን ሰሜናዊና ምዕራባዊ አቅጣጫዎች የፖለቲካ ጫና ውስጥ እንዲገቡ እያደረገች ትገኛለች። እንደዚህ እያደረገች ያለችው ግብጽ ሳፖርት ላደረገ የኢትዮጵያን የሬድ ሲ አክሰስ ክፍት ነኝ ምናምን የሚል መደለያ አቋም ማንጸባረቅ ያን ያክል አይዋጥልኝም እኔ። በጣም ደግሞ የገረመኝ ከዘገባው የገረመኝ ነገር ደግሞ አንዱን ላንሳላ። በዘገባው ጅማሬ አካባቢ ማስጠንቀቂያ ያዘል የሆነ መልእክትም አለ። ግብጽ በሱዳን፣ ሶማሊያ፣ ጅቡቲ ላይ ያላትን የፖለቲካና ሚሊተሪ ሌቨሬጅ በመጠቀም እንዲሁም በቀጠናው ላይ ያላትን የባህር መገኘት በመጠቀም አዲስ አበባ ወይም ኢትዮጵያ ይህንን ኦፈር ሪጀክት የምታደርግ ከሆነ አዲስ አበባ ወይም ኢትዮጵያ ሲፖርቶችን አክሰስ የምታደርግበትን ሂደት ብሎክ ለማድረግ እንደምትሰራም ማስፈራሪያ ያዘል መልእክት አስተላልፋለች። ይህ ግብጽ ኢትዮጵያን ለመደገፍ ቁርጠኛ ለመሆኗንና መደለያ አይነት መልእክት ያስተላለፈች መሆኑን ግልጽ ያደርግልናል። ግብጽ ኢትዮጵያ በቀይ ባህር እንድትጠቀም ልሰራ እችላለሁ ስትል ትክክለኛ ትርጉሙ የኢትዮጵያን የገቢና ወጪ መስመር እኔው እቆጣጠራለሁ እንደሚል መረዳት አለብን። ግብጽ በሶማሊያ በጅቡቲና በኤርትራ በኩል ያላትን ተጽዕኖ ካሳደገች በኋላ ኢትዮጵያ ወደብ ለማግኘት ግብጽን ለመለመን እንድትገደድ ነው እያደረገች ያለችው። እኔ በዘጋሁባችሁ በር እንድትገቡ እኔው ቁልፉን ልስጣችሁ ወይም እኔው ቁልፉን ልሰጣችሁ እችላለሁ፣ ነገር ግን ዋጋ አለው። ዋጋው ደግሞ የኢትዮጵያው የህዳሴ ግድብ ነው እያለች ያለችው። ይህ ቶታሊ ግን የሚያሳየን ምንድነው? ግብጽ ኢትዮጵያ የባህር በር ባለቤት እንድትሆን እንደማትፈልግ ነው። ግን ለምንድነው የማትፈልገው? አንደኛው የኢኮኖሚ ነጻነት የምንለው ሐሳብ ነው። ኢትዮጵያ የራሷ ወደብ ካላት በየዓመቱ ለወደብ ኪራይ የምታወጣውን በቢሊዮን የሚቆጠር የዶላር ወጪ ያስቀርላታል። ይህ ደግሞ የኢኮኖሚ አቅሟን የሚያፈረጥም ሂደት ነው። ሁለተኛው የባህር ኃይል አቋም ነው። የባህር በር ባለቤት የባህር ኃይልን እንደሚወልድ ግልጽ ነው። ግብጽ ደግሞ በቀይ ባህር ላይ ሌላ ጠንካራ ተፎካካሪ ኃይል በተለይ ኢትዮጵያን ማየት አትፈልግም። ሶስተኛው የድርድር አቅም ነው። ኢትዮጵያ የባህር በር ባለቤት ካልሆነች ሁሌም ለንግድ ስራዋ በጎረቤቶቿና በግብጽ ዲፕሎማሲያዊ ደግነት ላይ ጥገኛ መሆኑ አይቀርም። ይህ ጥገኝነት ደግሞ በአባይ ውሃ ድርድር ላይም ኢትዮጵያ በተወሰነ መልኩ ደካማ ያደርጋታል። ግብጽ እያደረገችው ያለችው አፍኖ ይዞ መሳም ብለን መግለጽ እንችላለን። በአንድ በኩል በሶማሊያና በጎረቤቶች በኩል የባህር በር አማራጮችን በማፈን እስትንፋስ እያሳጣች፣ በሌላ በኩል ደግሞ እስትንፋስ እንድታገኙ እረዳችኋለሁ በሚል የዲፕሎማሲ ሽንገላ እያሳመነች ነው ያለችው። ይህ ከበባ ኢትዮጵያን ወደ ተላላኪነት ለመቀየር የታለመ ትልቅ ወጥመድ መሆኑን መረዳት ግድ ይለናል። በእኛ በኩል መሆን ያለበት ፖለቲካዊ ምላሽ ምን መምሰል አለበት? ግብጽ ሐሳባችንን ገዝታ ነው ወይስ እኛንን በግብጽ ወጥመድ ለመግባት እየተንደረደርን ያለ ነው? ዘናሽናል ይዞት የወጣ ዘገባ እንደሚያሳየው ከሆነ ግብጽ በኢትዮጵያ ሐሳብ አልተሸነፈችም፣ የባህር በር ጥያቄያችንም አልተቀበለችም። ይህንን የግብጽ አቋም መቀየር እያልን ልንደሰትበት ወይም ልናከብረው ሴሌብሬት ልናደርገው የሚገባ ጉዳይ ሆኖ አይሰማኝም። ለምን መሬት ላይ ሊተገበሩ የማይችሉ ፕሪኮንዲሽኖች ነው የቀረቡት። ሌላው ይቀርና ይህንን ሐሳብ ካልተቀበላችሁ በአባይ ጉዳይ ላይ የምታደርጉትን ግትር የሆነን አቋማችሁን አለዝባችሁ እኔ በምፈልገው መልኩ አስገዳጅ የሆነ ስምምነት ካልተፈራረምን በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያለኝን ፖለቲካልና ሚሊተሪ ሌቨሬጅ ተጠቅሜ እናንተን ከሬድ ሲ ፖርቶች አክሰስ ብሎክ አደርጋችኋለሁ፣ ይህንን ሐሳቤን ካልተቀበላችሁ እየተባልክ ፍትሃዊ የሆነ ንግግርና ድርድር ሊኖር አይችልም። የድል አድርገን ልንወስዱ አይገባም። ይሄንን ሌላኛው የኢትዮጵያ ፍላጎት ሉዓላዊ የሆነ የባህር በር ነው እንጂ ኮመርሻል የሆነ ወደብ አይደለም። የኢትዮጵያ ፍላጎት የኦነርሺፕ ጉዳይ ነው፣ የባህር በር ባለቤትነት ነው። ግብጽ ላመቻች እችላለሁ፣ ልደግፍ እችላለሁ እያለች ያለችው ግን በተዘዋዋሪ በእኔ ቁጥጥር ስር ያለ ተጠቃሚነት ወይም ኮንትሮልድ አክሰስ ነው። ይህ እንደ ስኬት መቁጠር ደግሞ የጠላትን ወጥመድ እንደ ምስራች መቀበል ስለሆነ ግብጽ ኢትዮጵያን እንዲህ አጥራ ለመያዝ የደፈረችው ግን ለምንድን ነው? ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር የምትሰራው ስራ ውጤት እያመጣላት ያለው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በጥርጣሬና በውጥረት የተሞላ ስለሆነ ነው። ግብጽ የእኛን ጎረቤቶች የራሷን ደጀን አድርጋ እየቀረጸች ያለችበት ሁኔታ ነው ያለው። አሁን ከኤርትራ ጋር የምታደርገው ነገር እናውቀዋለን፣ ከሶማሊያ ጋር የምታደርገው ነገር ይታወቃል። በሱዳንም የአልቡርሃንን ጦር በመደገፍ ለሷ ታዛዥ የሆነን መንግስት በሱዳን በሁለት እግሩ እንዲቆም እየጣረች ነው ያለችው። የኢትዮጵያን ጎረቤቶች የራሷ ደጀን አድርጋ ለመቅረጽ ደፋ ቀና እያለች ነው ያለችው ግብጽ። ዛሬ የኢትዮጵያን የባህር በር ጥያቄ
ሲነሳ ግብጽ ልደግፍ እችላለሁ ብላ ደፍራ እንድትመጣ ያደረጋት ከሱዳን ጋር ያላትን ግንኙነት ስለምታውቅ ነው፣ ከሶማሊያ ጋር ያላትን ጥምረት ስለምታውቅ ነው፣ ከኤርትራ ጋር ያላት ወዳጅነትም ስለምታውቅ ነው፣ በጅቡቲ በኩልም እንቅስቃሴዎችን ስለምታደርግ ነው። ይህንንም ግብጽ እኔ ከጎረቤቶች ጋር ስምምነት አለኝ በእኔ በኩል ካላለፍሽ በስተቀር በር የለሽም እንድትል የማለት ሞራሉ ሰጥቷታል። ዋናው ጥያቄያችን መሆን ያለበት ግን ከዚህ በኋላስ የሚለው ነው። ይህ መልእክትን ያድርጌ ማስበው ወይም መወስደው ለኢትዮጵያ የተዘረጋ የጥገኝነት ሰንሰለት ነው፣ ጥገኛ እንድትሆን የማድረግ ጥረት ነው። ኢትዮጵያ ይህንን የተዘረጋላትን የጥገኝነት ሰንሰለት ሰብራ የባለቤትነት ህልሟን ማሳካት ትችላለች ወይ ነው ዋናው ጥያቄ መሆን ያለበት። ይህ በዘናሽናል በኩል የተሰራጨው የግብጽ መረጃ በዲፕሎማሲያዊ ቋንቋ መርዝ ያዘለ ማር ብለን ልንገልጸው እንችላለን፣ ወይም poisoned honey ይሉታል። ማሩ ቀይ ባህር እንድትጠቀሙ ድጋፍ እናደርጋለን የሚለው ቃል ነው። መርዙ ደግሞ ይህንን ለማድረግ ግን በግድቡ ላይ አስገዳጅ የሆነ ስምምነት እንፈራረም፣ የባህር በር ባለቤት የመሆን ህልማችሁን ትታችሁ በእኔ ቁጥጥር ስር ሁኑ የሚልን ቅድመ ሁኔታ አስቀምጧል። ግብጽ ኢትዮጵያ በባህር በር ጉዳይ ላይ ያላትን ከፍተኛ ፍላጎት ተጠቅማ የአባይን ውሃ ጉዳይ ለዘላለም ለመቆለፍም እየተሯሯጠች ትገኛለች። እዚህ ላይ ኢትዮጵያ ሁለት ምርጫዎች አሏት። አንደኛው ይህ በግብጽ እየቀረበ ያለውን ሐሳብ መቀበል ነው። ይህ ማለት ኢትዮጵያ ለዘላለሙ በሰው በር የምትገባ ተከራይ ሆና እንድትቀጥል ፌርማ ማኖር ነው። ዛሬ በግብጽ ችሮታ ወይም ግብጽ እንዲሁ ተነስታ ሐሳቧን ቀይራ ልደግፈን ስላሰበች ብቻ በሱ ሐሳብ ተስማምተን ከገባንበት ነገ ከግብጽ ጋር ቅራኔ ሲፈጠር ቅሬታ ሲነሳ ደግሞ ያ በር ይዘጋል ማለት ነው። ይህ ደግሞ ጥገኝነት እንጂ ባለቤትነት አይደለም። ሁለተኛውና ብቸኛው አማራጭ እውነተኛ የባለቤትነት መንገድ መፈለግ ነው። ይህ ደግሞ በዘናሽናል ጋዜጣ ወሬ ወይም በግብጽ ደግነት የሚገኝ አይደለም። ከጎረቤት ሀገራት ጋር በተለይም ከሶማሊላንድ ጋር የተጀመረውን አይነት ቀጥተኛ ፍትሃዊና ሉዓላዊነትን መሰረት ያደረገ ስምምነት በራስ አቅም ማጽናትን ይጠይቃል። የተከበራችሁ አድማጮቻችን፣ የዛሬው ዝግጅታችን ማስተላለፍ የሚፈልገው አንድ መልእክት ነው። እሱም ግብጽ እያለች ያለችው የባህር በር ባለቤት እንድትሆኑ እሰራለሁ ሳይሆን የባህር በር ተጠቃሚነታችሁን እንደማነቆ ተጠቅሜ የአባይን ውሃ እወስዳለሁ ነው። ለአመታት የአባይ ግድብ መገንባት ከጀመረ አንስቶ ግብጽ በዲፕሎማሲ እስከ ሴኩሪቲ ካውንስል ወስዳው በአረብ ሊግ በአፍሪካ በተለያዩ መንገዶች ልታሳካ ያልቻለችውን ነገር አሁን የባህር በር የማግኘት ፍላጎታችን እንደ ሽፋን በመጠቀም ለማሳካት እየጣረች ነው ያለችው። ይህም ታዲያ ግብጽ ደገፈችን፣ ግብጽ አቋሟን ቀየረች፣ ግብጽ ሐሳባችን ገዛች በሚል ደስታን የሚፈጥር ጉዳይ ሳይሆን ኢትዮጵያ የባህር በር ባለቤት የምትሆነው የራሷን የቤት ስራ ሰርታ የውስጥ አንድነቷን አጽንታና በሰው በር የመግባት ተመላላሽነትን አጥብቃ በመቃወም በሉዓላዊ መንገድ የራሷን የሆነ የባህር በር ለማግኘት ጥረቷን አጠናክራ ቀጥላ በሶማሊላንድም ሆነ ከሶማሊያም ጋር በመነጋገርም ሆነ ከኤርትራ ጋር በሚደረጉ የሰጥቶ መቀበል መርህን የተከተሉ ድርድሮች ሉዓላዊ ሆነን የባህር በር ማግኘት ስትችል ብቻ እንጂ በግብጽ ችሮታ ወይም በግብጽ ድጋፍ የሚመጣ ሉዓላዊ ሆነ የባህር በር እንደሌለ ሁላችንም ልንስማማበት የሚገባ ጉዳይ ነው። ይህን ብለን ታዲያ ስለተከታተላችሁን አመስግነን የዛሬውን የልዩ ጥንቅር መሰናዶአችንን እዚህ ላይ እንቋጨዋለን። አሁን ባነሳናቸው ነጥቦች ላይ ያላችሁን አስተያየት በኮመንት መስጫው ላይ አጋሩን። ሰላምን ሁሉ እየተመኘንላችሁ የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼርና ሰብስክራይብ እንድታደርጉ እየጋበዝን ነው። ሰላም።